ሰላም ሰላም መተናል ከመሸ አብረሽና ሄርሜላን ይዘናል። ቢመሽም መተናል። አብረሽ ሄርሚን ይቅርታ ጠየቃት። ኦላላ ሙሽክላ ከቢር። ሄርሜላ ደግሞ አልፈልግም ብላው ሄደች። ከዚህ በኋላ እናንተ መቀጠል አንችልም አለችው። አብረሽ ባጣ ቆይ ሆነ። ሩታ በሳቅ ተንከተከተችበት። በጣም አዝኛለሁ። ልቤን የተሰበረው ጋይስ። እኔ የገረመኝ ሄርሜላ እሺ አብረሽ ፈልጓት ነው እየመጣች አብረሽ ሄርሜላን ይቅርታ ልጠይቃት ክላስ ውስጥ ብቻውን ጠራት። አቤላና ብሩክ ምንድናችሁ እናንተ? አሽቀባጮች ምንድናችሁ? ቆይ እናንተ የፍቅር መቀጥ እየተከተላችሁ የሄርሜላ ጋርድ ናችሁ፣ ጠባቂዋ ናችሁ፣ ምንድናችሁ እናንተ? ውሽማ ናችሁ እናንተ እኮ ስም የሌላችሁ አሽቃባጭ ናችሁና አብረሽ ሄርሚን ብቻዋን ክላሱ ቢጠራት እነሱ አብረው እየተከተሉ ሱጥ ሱጥ እያሉ ከኋላ ሄዱ ማለት ነው። የፍቅር መቀስ ማለት ይሄ ነው። ሄርሜላ ደግሞ ምን ነው ኮራሽ? ስትለምኛው አልነበር እንዴ? ካንተ ጋር ካልሆንኩ ሙቼ እገኛለሁ፣ ካንተ ጋር መኖር እፈልጋለሁ፣ ካላንተ ህይወቴ ባዶ ናት። እነዚህንና የመሳሰሉትን ቃላቶች ስትወረውሪ ነበር። ያ ሁሉ ነገር የት ገባ? ምን ነው አሁን ደግሞ በጣም ኮራሽ? ለምኑኛልሽና ይሄን እብድ የጣለውን እቃ ሩታም የጣለችውን ሄርሚም የጣለችውን አንዷ መታ ካነሳችሁ እንግዲህ አጨብጭባችሁ እንዳትቀሩ እና ሄርሚ ለምኑኛልሽ ስትለምኙ አልነበር እንዴ? ስትለማመጩ አልነበር እንዴ? ምን ተገኝቶ ነው አሁን ኩርት ኮራሽ? በጣም ተንተባራሽ። ጆሮሽን ይዞ ነበር ማንሳት። በእርግጥ ብሩክ ያደረገው ትክክል አይደለም፣ ግን ከዛ በፊት በግድ ከሩታ መንጭቀሽ ማለት ነው የኔ ካልሆነ ብለሽ እንደዚህ ሰፍ ስትይ ነበረ። አሁን ደግሞ ሩታ ጥላለች ስትሄድ ትንሽ ላስለምነው ልኩራበት ብለሽ ነው። አሁን እኮ አንዷ ብታነሰው መታ ያኔ እኔ ስለተናደድኩ ነው የተውኩት እንጂ አብረሽን በጣም ነው የሚወደው ብላ ልትለጠፍበት ነው፣ እርግጠኛ ነኝ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? 16,000 አስገብታችሁኛል፣ አመሰግናለሁ። አይ ግን በጣም ያሳዝናል። አብረሽና ሩታ ተለያዩ እና ማለት ነው ዛሬ አብረሽ እኮ ተገርመኛል። የምር ለሴት ልጅ ሞራል እኮ ጥንቃቄ የለውም። እና ባለፈው ሩታን ሲያገኝ ሂጅ አልፈልግሽም ከህይወቴ ውልቅ በይልኝ አላት ሄርሜላ ሄደች። አሁን ደግሞ ሩታ አልፈልግህም አንተን እኔ ብላ ከህይወቷ ውልቅ ስታረገው እንደገና ተመልሶ ሄርሜላ ጋር ሄዶ ይቅር በይኝ ያኔ ውልቅ በይ ያልኩሽ የልጄ እናት እውነቷን መስሎኝ ነው፣ ለካ ሸውዳኝ ነበረ፣ በልቤ ተጫወተችብኝ፣ የተሰበረውን ልቤ ጠግኝልኝ እያለ ሄርሜል እየለመናት ነው። እና አንዳንዴ ማለት ነው ስታገኙ የሚቀርቧችሁ ሲያጡ ሲከፋቸው ብቸኛ ሲሆኑ መደበቂያ የሚያደርጓችሁ ሰዎች አሉ። ከዛ በኋላ ደግሞ ሲከፋቸው የሆነ ሰው ሲሄድ ያን ይፈልጓቸዋል። እነዚህ ሰዎች በእውነት ለዘላቂ አይሆኑ፣ ጊዜያዊ ናቸው እነዚህ ሰዎች። እና ሴቶችዬ ስትጀናጀኑ ማለት ነው ሲከፋው ምናምን መጥቶ ከዛ ደግሞ የሆነ ሰው ሲያገኝ ከጎኑ ሰው ሲሆን የሚርቃችሁ ሰው ለትዳር ናችሁ ምራቁት ቶሎ። አብረሽ ነገም ቢሆን ሩታ መጣ ይቅርታ ብትጠይቀው እንዲሁ ብትደባብሰው ልቡ መሸነፍ አይቀርም። ሩታ ነው የሚፈልጋት፣ ምክንያቱም ልጁ አለ። ለልጁም ሲል አብረሽ ወደ ሩታ ይመለሳል። እና ሄርሜላ አሁን ማለት ነው አንቺ ያኔ ለምነሽ እንዲላይ ያደረግሽው አንቺ ነሽ። አሁን ሄርሜላም ሩታ መራቅ አለባቸው ብዬ አላስብም። ባይተዋራት አድርጉት። እኔ ይሄ ልጅ ሌላ ሰው ጋር ከሄደ ሄርሚ ተበላሽ። ሩታ እንኳን ትተዋለች። ይህን ነገር በማድረጓ ደግሞ ሩታ እንዳልተጸጸተች በብዙ ቤት መጣ ተናግራለች። በብዙ ሰው ቤት መጣለች ዛሬ። በነገራችን ላይ ሩታ ማለት ነው ስንት ሰው 3 ሰው ቤት ወይ 4 ሰው ቤት አይቻታለሁ። አንድ እንትና ቤት ኤፋ ቤት ሄዳለች፣ ራሱ እህቷ ቤት ሄዳለች። ከዛ ደግሞ የሆነ ያብረሽ 3 ሰው ቤት አየዋት ሩታንና የዩቲዩብ በሸቃ ይሆንሻል። በነገራችን ላይ ለራስ ቪዲዮ አሰሪም እንዲው ሌላ ሰውን ምሰሪው ብቻ ማለት ነው። ሩታ ቆርጣለች። ምንም ያደረገችው ነገር ራሱ ጻጽቷት ይቅርታ ለመጠየቅ አልሞከረች። ምክንያቱም ያው በቃ የእውነት ጨክናበታለች ማለት ነው። እና እንደውም እየሳቀች እየተዝናናችበት ነው። አብረሽ እንደዚህ ሲነፋጨልና አንዳንዴ ወንዶች አታልቅሱ፣ እኛ እናንተን ስንበቀላችሁ ማለት ስታለቅሱ በጣም ደስ ነው የሚለን። እና አታልቅስ አብረሽ፣ ለቅሶ አታብዛ። ሄርሜላን ደግሞ መለመን አታብዛ፣ አትለምንም። ቢብላት ነበር እንዴ አልፈልግሽም ብላን ነበር እኮ ያው ፊትህን እየጨመደደ እየከፋህም ቢሆን አልፈልግሽም ብላት ነበር ሩታን ይዘው። እና ሄርሜላም ትክክል ናት ግማሽ ፓርቱ ግን ትክክል አይደለችም። ምክንያቱም ሩታ ከአብረሽ እንድትልቅ ያደረገችው አንደኛዋ እሷ ናት። ይህም ፈተናም እንድታመጣበት ያደረገችው ሄርሜላ ናት። ለምን አሁን እኔ ነው የሚመርጠው አንቺን አይመርጠሽም አይፈልግሽም ብለሽ
ራስሽ ነሽ ሩታይን ፈተና እንድትፈትነው ፈርሞላት ብቻ እንዲለያዩ ነበር የፈለገችው አይደል? ግን ሌላ ትልቅ ፈተና አምጥታ የእውነት እንዲቀርባት አድርጋ ከዛ ደግሞ ልቡ ስብር እንዲል ያደረገችው ይህን ፈተና ያመጣችው እንድታመጣ ያደረግሽው ራስሽ ባመጣሽው ቃል ነሽ። ስለዚህ እንደዚህ አርጋ ሩታ ሰበረች ልቤን። አብረሽኝ ሁኝ ሲልሽ መራቅ ያለብሽም፣ ምክንያቱም ይህን ፈተና እንድታመጣ ያደረግሽው አንቺ ስለሆንሽ አብረሹ ሁኝ፣ አብረሹ ቀጥይ ስትለምኙ ነበር አይደል? ያኔ መቼም ሳይፈልግሽ ነበር ስትመጪ ነበረ። እሱ አልፈልግሽም ሂጂልኝ እያለ በግድ ነው ከአንቺ ጋር እንዲወዳል፣ በግድ ከመጀመሪያው ጀምረሽ። ስለዚህ አሁን ሩታ ስትርቀው አንቺም ገና የትም አይሄድም ብለሽ ከራቅሽ ነገ ሌላ ሴት ጋር ይመጣልሻል፣ አጅሮ ማለት ነው። ሴት መቃየር ምንም ችግር የለበትም። ፎቶ ደግሞ ፖስት እያረክ ነው አብረሽ ፎቶ ፖስት ማድረግ በዛ ለመመረጥ ነው፣ ካስተ ለመደረግ ነው፣ ሴቶቹ በውስጥ መጥተው እንዲጽፉል ነው። ይሄ ልጅ ፖስት አብቷል ጋይስ፣ ሊሄድ ነው በቃ ሊኮበልል ነው። ከሄርሜላም ከሩታም እጅ ሊያመልጥ ነው። እና አንዷ ሳትቀረጥፍሽ ብታረጊ ጥሩ ነው። ሄርሚ አትግደርደሪና በጣም ለምኑኛልሽ፣ ለምኑኝ። እና ደግሞ ብቻቸውን ቢሆኑ ሄርሜላ ይቅርታ ትለው ነበር አቅፎ ሲሰማት እና አቤላ እና ብሩክ። ኧረ እኔ የእናንተ ስክራ ምንድናችሁ? አጨብጫቢ ነኝ፣ አጨብጫቢ ናችሁ፣ አሽቃባጭ ናችሁ፣ ምንድናችሁ አብራችሁ የምትከተሉ? ፈጣሪ እኔ እኮ ግራ ገባኝ። አጃቢ ናችሁ፣ አጋቢ ዳኛ ናችሁ። እኔ የእናንተ መከተል የእናንተ ቂጥ ለቂጥ ከሄርሜላ መሄድ ግራ ገባኝ። ምንም በላችሁ እናንተ አጃቢ አንላችሁ፣ በቃ ምንም ስም አይጠራችሁ። እና እናንተ ደግሞ ፍቅር ላይ መቀሳቱ ነው። አሁን ሄርሜላና አብርሽ ሩታ አብርሽን ስለተወችላ ሄርሜ ደስ ብሏታል። አሁን የምትደረደረው ልትለመን የሆነ እንዲለማመጥ አፈልጋ ነው። እና ከዚህ በኋላ ድጋሚ የሚለማመጥሽ አይመስለኝም። ነገር ራስሽ ጠርተሽ ልትለማመጪው እንደሆነ እንጂ አንቺ ከሱ መራቅ ፈልገሽ ሳይሆን እያስመሰልሽ ነው። አንቺ አስመሳይ። ሩታ እንደዚህ እንድትርቀው ያደረግሽው ራሱ አንቺ ነሽ። አንቺ ይሄ ፈተና ራሱ እንደዚህ አትፈትነው ነበረ ሩታ። ግን ይህን ነገር እንድታደርግ ያደረግሽው አንቺ ነሽ። እኔን ነው የሚመርጥ፣ እኔን ነው የሚፈልግ ብለሽ ምንም ቢሆን ከልጁ እናት አያደርስሽም። ጭራሽ ከልጁ እናት ልትደርሽም አማረሽ። ሩታ ምን ያክል መስዋዕት ከፍላ እዚህ እንዳደረሰችው ታውቂያለሽ? ቤተሰቧን ራሷን አሰድባ ከዛ ደግሞ ልጅ ወልዳለት ከሷ ሊያስበልጥሽ ነው አንቺ ድሮስ የምትፎካከሪው። የማይመስል ከልጁ እናት እንደማያስፈልጥሽ ይህን ማወቅ አለብሽ። አሁንም ቢሆን አብረሹ ሰጥቶኝ ከልጁ እናት አያስበልጥሽም። ደግሞ አንቺ የገረጀፍ ያሮጊት እኮ ነሽ ሲጀመር። ከሩታ ጋር ሩታ ትበልጣታለች በቁንጅና በምንም በአስተሳሰብም ባነጋገርም። አንቺ እኮ ጀፍጅፈሻል ሲጀመር። አሮጊት ነገር ነሽ። አብረሽ እንደው ዝም ብሎ ልደበርባት ብሎ ነው እንጂ እውነቴን ነው። ሄርሜላ ምንም አያምረኝም። ምን ይቅርታ አድርጉልኝ እንጂ ማለት ነው ከንግግሯ ጀምሮ ማለት ነው ልፍድድ ነገር ናት።